ይሄው እንዴ ይሄን ያገርሽ 3 አግብተሽ ፈተሻል አይደል? ኦይ እኔ ምግብ ልስራ ብላ ነው ሄደችው አይደል? ምን ሆና ነው የቆየችው? ለምን ሊያሰላለች ነው? አንቺ ቆይ ሲጀምር ዳጊ በላሁ ጠጣሁ ተኛሁ ማለት አይሰለችሽም? እየሰማሁ ነው። ይሄ ዶማ ይሄ ምን ዶማ ብቻ አካፋ ነው እንጂ። ዳጊዬ በባለፈው እንደማገባ ነግሬሃለሁ አይደል? እዚህ ቁጭ ብላችሁ ከምታማረቱብኝ ምን አለ ብትወጡልኝና ባርፍ። አሁን ሽጉጤ የታለ? የት ነው ያለው ሽጉጤ? አረጋሽ ይረጋጉ እንዴ! አሁን እንኳን ይረጋጉ እንጂ። ዝም በለኝ አንተ ከይሲ። አንተ ነህ እንደዚህ ያረከኝ። አንተ ነህ እንዴ ተኮስክባችሁ? አረ ዳጊ መቼ እውነት እየሰማሁ ነው። ይሄ ዶማ ይሄ ምን ዶማ ብቻ አካፋ ነው እንጂ። አንተ በማይቀልድ ሰዓት ትቀልዳለህ እንዴ? ጋሼ እንደዚህ ሆነው አንቺ እዚህ እንደ ዳማ ቆርኪ እንዳልበትንሽ እሺ። ደንዝ ነገር አንተ ደግሞ ተዋት እስኪ። ያማል እንዴ? አንተ ደግሞ አታሽቃብጥ እስኪ። ወይስ ከዚህችም ሌላ ልጅ አማረ? ልጅ እንዴ? አንተ እሱ ነገር ነው እንዴ? ትሰማላችሁ? እኔ እኮ ለጥቂት ነው እንዲህ የግራ አምላክ ያወጣኝ እንጂ እኮ እግሬ አጓጉል ይሆን ነበረ። እንዲህ ሞኜ እናንተ ዘር ቆጠራ ገባችሁ። በደንብ ነው እንዴ የተጎዱት? እስቲ ጋሽ ቆይ ምንም ቢሆን እኮ ጥይት ነው። አንተ ምንድነው እንደዚህ የሚያካብዱት እንዴ? ትንሽ አይደል እንደ ጫራ ያደረጉት? አሁን እኔ በደንብ የሚመቱት ኑሮ ምን ሊሆኑ ነበር እንዴ? ይሄ ልጅ ቆይ አይምሮ ካልሰራ ለምን ማኑኤል አትገባም? አንተ ምን መሆኑ ነው? እንዴት ነው የማያሙቁ ስላለ እንዴ? ታውት ለምን በደንብ አልተሰበረም? ለምን አልተቆረጠም እኮ ነው። የሚቆርጥ ይቁረጥ። አይዞ በቃ ጌቼ። ቆይ የሆነ ቆንጆ የሚበላ ነገር ሰርቼ ልምጣ እንዴ? ወይ ካልሆነ ሄጄ ላግዛት። ምኑ ነው የምታግዛት? አንተ ምርጥብ እሷን ምርጥብ ከየት እንደተገናኛችሁ ግን እኔ እንጃ። በስማ ሰማላችሁ? እኔ እሷ የምትሰራው ምግብ አልበላም። መርዛ ትግደለኝ እንዴ? ቺጦስ አረጋሽ ሊኮ እንደዚህ አይነት ሴት አይደለች። ያው ያኔም እኮ አረ እስኪ ትንሽ እንኳን እፈር እንዴ! እዚህ ጋር ቁጭ ብላ አሁን ልታስረዳላት ነው? እስኪ ዝም በሉ። አረ እንላለን ጋሺ። ግን እርሱ እኛን ለመግደል እንደዚህ ደፋ ቀና እንዳሉት እንዳሉንን አወቁ አይደል? ምንድን ነው የማየው? መቼም ግርግር ተፈጥሮ ተረፍኩ እንጂ እዛው ትደፉኝ ነበር አይደለም? እንደዛ ብናስብ እኮ የዛኔ ድሮ እናደርገው ነበር። ሲቀጥል ደግሞ እኛ ነፍሰ ገዳዮች አይደለን። አሽሙር መሆኑ ነው። ጌታቸው የሰው ነፍስ የሚበላ አውሬ ነው እያላችሁ እየነገራችሁኝ እንደሆነ ገብቶኛል። ሊሆን ይችላል ጋሺ። ግን እንዲያውቁልን የምንፈልገው ነገር ቢኖር እኛ በቃ የናቲ ተባባሪ እንዳልሆንን ነው። አዎ ምናልባት ናቲ ሊገለው ታስቦ ሊሆን ይችላል። ግን እኛ በምንም ተአምር የዚህ የተረገመ ሀሳብ አጋዥ አይደለንም። እኛ ምንም ብለነው አግዘነው አናውቅም ጋሺ። በምን አውቃለሁ? አንድ ቀን ተነስታችሁ እንደማትገሉኝ በምን አውቃለሁ? እኛ ምን አግብቶን ነው እርሱን የምንገሉት? እኛ እኮ የራሳችን ህይወት ያለን ሰዎች ነን። በዛ ላይ ደግሞ እኛ ልንገሉት ብንፈልግ ኖሮ እንደዛ ደም እየፈሰሱት ሆስፒታል ድረስ አንወስዱትም ነበር፣ እንጨርሶት ነበር። ወይ ጉድ! ወይ ጌታ! እንዴ ዳጊዬ አረን ያነካ ገና ሙት በአንተ ገና ሁላችን ታስጨርሰናል በአንተ ጡስ። ወይኔ ጉዴ ፈላ። ምን ልሰራ ነው የገባሁት? ያ ምንድን ነው የሚያንቀለቅልሽ? ቆይ ምን ልስራ? ሾርባ አሪፍ ነው አይደል? አዎ አሪፍ ነው ሾርባ። እሺ ሾርባ ለመስራት ምን ነበር የሚያስፈልገው? ሽንኩርት፣ ማንኪያ፣ ሹኪያ። እሺ ሽንኩርት፣ ማንኪያ፣ ሹኪያ። ሽንኩርት፣ ማንኪያ፣ ሹኪያ። ቤት ውስጥ ምንም የለም። ሽንኩርት ገዝቼ ልምጣና ልሞክር። ምን አይነት ዕዳ ውስጥ ነው የገባሽ? በቃ ልግዛ። አክስቴ ሰዎቹ ምን አሉ? በስንት መሀላ በስንት ልመና ተለምነው ሄዱ። ጌታቸው ወንድ ጀግና ዘራፍ እያለ ይሄው እንደ በግ እኮ በቃ እግሩን ሸርፎ ጥሎ ቀረ። ያ ዋናው ሰዎቹ መበተናቸው ነው። የእርሱ እግርና ቆይ ነፍሲ ወዴት ሄዳሉ? እዚህ ቁጭ ብላችሁ ከምታማረቱብኝ ምን አለ ብትወጡልኝና ባርፍ። ምንድነው የሚያቁተመት የሚያደርግ? አርፈ ብትቀመጥ ይሻላል። የኔ ሰርግ ሲደርስ ነው እንደዚህ ማለት ያለብህ። ተው ጌታቸው ተው። ጆሬ ነው ቆይ ምንድን ነው ያለችው? ሰርጌ ነው ያለችው። ምንድነው አንተም እንደሷ ደነቆርክ እንዴ? ጉድ ሳይሰማ መሽቶ ነጋሉ። ጉድ ሳይሰማ መስከረም አይጠባም ነው የሚባለው። ቢጠባ ባይጠባ እኔ ምን አገባኝ እንዴ? እኛ እዚህ ቁጭ ብለን እሷ ታገባ። ተጋድ ግን ይሄ ነገር ፌር አይደለም። ተው እንተሳሰብ። ኧረ ተውኝ እስቲ። ይኸው በቃ ሰርጌ ሰዓት ደርሷል። እንግዲህ እየቀረበ ነው። ማን እንደሚንከባከበኝ እኔ እንጃ። እንክብካቤ ያስፈልገኛል። ስንት ነገር አለ። ወይኔ ልጆች
እነሱ ቢኖሩ ኖሮ ይሄኔ በሰው ተከብቤ ሰው እንደሌለው ሰው አልሆንም ነበር። እነዚህ ያቺ ላይ ያለቻ አሁን የበላችሁን ትተፋለች። እንዴት ነው የምታወራው እንዴ? ቆይ እሷ አገረዳችሁ ናት እንዴ? እዚህ ስትፈጋ እንድትውል ነው የምትፈልገው? እናንተ ገብታ አግዛታ። ምን እሷ ገብታ እየተንከባለለችበት አይደል እንዴ? እና ቢሆንስ ሩሩ ልብ ስላላት ለጌታቸው አዝና ነው እሺ፣ እንጂ እንዲህ ክብር አታ ምናምን ነገር እዚህ ጋር መቀመጥ አቅቷት አይደለም። ክብር የለሽ ነው ያልከኝ ዳጊ? አንተ ምን እንደዛ አልክ? ለነገሩ ሰው አዋልን እኮ ነው የሚመስል። ማን ጋር ትውላለህ? ከአህያ ጋር የዋለች ጊደር ፈስተምራ መጣች እኮ ነው የሚባለው አይደል? በቃ አረፍችን ሴትዮ እንዴ! ይሄ ሰውዬ ግን በቃ ያሳዝናችሁ። እንዲህ ነው በዚህ ዝገት የሆነ ጆሮ ግን የሚድ ነው። እኔ ሰው አጥቼ ነው አንተን ማገባ? ያቺ ቀልብ የሌላት እቃ ነው ትብቃ የምትባል ምን አይታ ካንተ ሙጭጭ እንዳለች አላውቅም። ይኸው ጥላ ነው ሄደች ነገሩ አይታ አንተንም እኮ እሷም እኮ ትታ ሄደች። በቃ ራመለ ኧረ እረፍት ስጭኝ። ኧረ ስለ መድኃኔዓለም በፈጠረሽ በቃ ሮባ እንዴት ተነስ። አንተ ደግሞ ትንሽ እንጩት እንጂ አሁን ገና አይደል እንዴ መጣ ነው። ቆይ አንተ ተሰድበህ ውጣ ካልተባልክ አይገባህም እንዴ? እኛን እኮ አይደለም ውጡ ያለው እሷን እኮ ነው እንዴ። በደንብ አጫውተን ነው እንሄዳለን። እኔ ምን አገባኝ? ቅሌትን ሲያከናንብህ ትወጣታለህ። አይዳዬ አቃጠለህ አይደል? አንጀቱ ቅጥል ይበል። ይሄ የልጅ ከይሲ አትየኝ ብያለሁ። ይሄ እንደው ምላስና ጭንቅላቱ የቀረነ ነግሬሃለሁ። ጌታቸው አጥሚት ልስራለህ። አጥንት እስክትክትክትክት አቤት ጉድ! ስትል እኮ ሰርተህ እንደው ገዝተህ ያስቀመጥከው ያለ ነው ይመስላል። አረቄን እንዲህ ስታረከር አሁን ይሄ ይመጣል ብለህ አስቤዛ መሙላት ነበረብህ። ባዶ ቤት አድርገህ አጥንትሽ ይፍረስ። ከየት ያመጣሁት አጥንት አልኩት? የበጉ አጥንት አይደል? ስብር ብሎ አጥሚቱ ባዶ ቤት አታፍርም? አለ ወይ እኮ ይባላል። ይቅርታ ላይ የሆነ ነገር ልጠይቅሽ። ምንድን ነው? ምን ፈልገሽ ነው? ቅድም ምን ተፈጥሮ ነው? እነ ሳሪ በርጋ ግርግር ነበር እንጂ እኔ ምን አውቃለሁ። ስታስቢ እኔ እዛ ቤት ነው እንዴ የምኖረው? ቅድም ስትወጪ እያየሁሽ አልነበር እንዴ? ለምን እንደምታዋሹ አልገባኝም። ቆይ እየተከታተልሽኝ ነው እንዴ? ስራ አላጣሁም። አንቺን የምከተለው እኔ ዳጊን ሰላም ብቻ መሆኑን የጠየቅኩሽ። ታዲያ ለምን ደውለሽ አትጠይቂው? ራስቸው ለካ ሊያይሽ አይፈልግም። ምናልባት ከእኔ አንቺን ሊመርጥ ይችላል። እውነቱን ያወቀ ቀን ግን ምን ይመታኛል? ይገለኛል? ምን ያደርገኛል? እሱን ሁለታችንም የምናየው ጉዳይ ይሆናል። ስሚኝ፣ የራስሽን ዲቃላ ሆድሽ ውስጥ መያዝ ሳያንስ የኔም ስም ለማጥፋት ትንሽ ስትሞክሪ አይደብርሽም? ባለጌ ማለት ምኑ ነው የሚያሳፍረው? ሜቢ ግን ከኔ የባስሽ ባለጌ መሆንሽን አትርሺ። ትሰሚኛለሽ? ዳግም እውነቱን ያወቀ ቀን ልጅሽንም አንቺንም አሽቀንጥሮ ነው የሚጥላችሁ። ምን ነው ረሳሹ እንዴ? አንቺም እኮ ከሱ ጋር ትሰሪ ነበር። የዛሬ ነው ያርገውና ለኔ አታስቢ የኔ ቆንጆ። እኔ ማሳመን ባለብኝ መንገድ አሳምነዋለሁ። ባይሆን ለአንቺና ለልጅሽ አስቢ እሺ። ለኔና ለልጄ እግዚአብሔር አለ እሺ። እንደዛ ከሆነ የኔን ዳግም ለቀቅ፣ እግዚአብሔርሽን ጠበቅ። አላወቅሽ እኔ ካንቺ ባስኩሳት ነኝ። እንዴት ነው ጋሺ? ለእንደዚህ አይነት ነገር እኮ ያቺ ነገር እኮ አሪፍ እኮ ናት። እንደው ይዤ ልምጣ እንዴ? አንተ አልሞት ብያለሁ እንዴ? ነው እሱ ውስጥ መርዝ ጨምረህ ልትገለኝ ፈልገህ ነው እንዴ? ምንድን ነው? በጣም ነው እንዴ መሞት የፈለጉት? በሉ እዛው ራስዎትን ችለው ይሙቱሽ። እኔ ወልት በዚህ እድሜ እኔ ሸቤ ምናምን መግባት አልፈልግም። እኔ የምልህ ጌታቸው፣ የሰርግ ካርድ ላሳትም እንዴ? እውነቴን ነው። እንግዲህ እንደነማያይ ዘመን መቼም በጥሩምባ ሰው አንጠራ፣ ሰው መጥራታችን አይቀር። ምንድን ነው እንደዚህ እንደ ልጅ አገረድ የሚያደርግሽ እንዴ? ይሄን ያገርሽ 3 አግብተሽ ፈተሻል አይደል? ምን አልክ አንተ? የምሬን እኮ ነው ጋሽ። እንዴ እቺ ሴትዮ በዚህ እድሜዋ ለሰርግ ያላትን ነገር እያዩ ነው። ሴቶች ግን ምን አይነት አስደናቂ ፍጥረት እንደሆኑ ግን በቃ በዚህ አጋጣሚ እንኳን ያያሉ እኮ። ምንድን ነው የሚያየው እንዴ? እኔ እያማከርኩት ኳስ ላይ ነው እንዴ? ከአንቺ ወሬና ማለት ነው ከዚህ አዝግ ነገርሽ ማለት ነው ሃይላይት ማየት ይሻላል። ቆይ እኔ ምግብ ልስራ ብላ ነው ሄደችው አይደል? ምን ሆና ነው የቆየችው? መቼስ ይሄን ሁሉ ሰዓት ቆይታ የሚገርም ምግብ ነው የምታበላን። ውይ ጌታቸው ራበህ እንዴ? እኔ እህት ልራብ? እኔ ራበኝ አፈር በበላው። እኔ ሰርቻ እመጣልሃለሁ። ረስቸው ለካ ሙሽራ ነኝ። ኪችን እኮ መግባት የለብኝም። ጥፍሬ ይበላሻል፣ ምግቡ ምናምኑ የሆነ ፊቴ ምናምን ይበላሻል። ኧረ አክስቴ አትቸገሪ። ሊያ መታ እኮ እየሰራች ነው። ሊያ ከየት አባቷ ያመጣችሁ ሙያ እንዴ?
ምን ሙያ ኑሯት ነው እኔ ኪችን የምትገባ? እሷ እዛ ጋር እንታያለና እሷ ጋርማ ዝም አንባባል። እንዴ ምግብ ልስራ ብለሻል ነበር? እንዴት ሄደሽ? እባክሽ ሽንኩርት የለም ነበርና እሱ ለጊዜ ሄጄ ነው። ሽንኩርት ምን ልትሰሪ ነው ሽንኩርት የፈለግሽ? ምግብ ነው። እሱማ ምግብ ነው። ምን ምግብ ነው የምትሰሪው ነው ያልኩሽ። እባክህ ጌች ስለተጎዳ ቡላ ወይ ሾርባ ልስራለት ብዬ ነው። ምን እና ወይ ፍርፍር ላድርገው እንዴ? እና ታዲያ ቡላ ለመስራት ነው ሽንኩርት ገዝተሽ የመጣሽ እንዴ? ቆይ ሊያ ሙያ የላትም አሉ እንዴ? እንዴት ነው የምታስበኝ? ኧረ ቀስ እንዴ! ራስሽ እኮ ነው ሽንኩርት ቡላ ለመስራት ያስፈልጋልና ልገዛ ወጣው ያልሽ ብለስ ታዲያ ከፈለኩኝ ገንፎስ መክተት እችላለሁ። እሺ እሺ፣ አንቺ ካልሽ እንግዲህ ምን ይደረጋል። እኔ የምልህ ግን ሰውየው እሺ ብሎ የሚያስጠገኝ ይመስልሃል? ግን እኔ እንጃ። እኛንም በአይነ ቁራኛ እያየን ነው። ግን ያው አንቺ ሴት ስለሆንሽ ቶሎ ሊፈታሽ ይችላል። እኔ እንጃ። ቆይ ከዛ ሴትዮ ጋር እንዴት እንደምግባባ ነው ግራ አይገባኝ። ግን እኔ የምልህ እናንተ ምን ብታረጉት ነው ሽጉጥ እስከ ማውጣት ድረስ የደረሰው? እባክሽ ዝም ብሎ። አረ ዝም ብሎማ አይደለም፣ የሆነ የተፈጠረ ነገርማ አለ። ምን ሊፈጠር ይችላል? ያው ሰለሞን ንብረቱን ዘርፎ እንደሄደ ታውቂያለሽ። አዎ። እና በሱ ተናዶ ነው እንዴት እናንተ እያላችሁ ንብረቴን እዘረፋለሁ ብሎ እኔንም ሮባንም አንቆ ሊገለን እንዲህ ነው ያንጠለጠለ። ማለት እናንተ የሱ ሰላይ ናችሁ እንዴ? እንደሱ ሳይሆን አለ አይደለ ጎረቤት ለመቼ ነው ምናምን ነገር በሚል እኮ። እኔ ግን ምንም አላሳመነኝም። በቃ በኋላ እናወራለን። እሺ የኛ ባለሙያ ብለሽ ደግሞ ጭራሽ ቡሌ ይዘሽ መጣሽ። አፍህ እንደመጣላት ትክፈት። እሺ ሮባ፣ ቆይ ለምንድን ነው የማታዋት? አትያትም እንዴ? እንዳለ ቤተሰቡን እኮ ሊጨርሱ ነው በፌስታል ምግብ። ቆየተሽ ነው አንተ እንደዚህ የምታወራው? ሲቀጥል ደግሞ ለያዛችሁ ሽንኩርት ነው። እሺ አፌ ቁርጥ ይበልልህ ዳጊዬ። ምን በወጣው አንቺ በአንቺ ውሸት የእሱ አፍ የሚቆረጠው እንዴ? ዳጊ እየሰማ ሆነው ውሸታም ሲለኝ። ኧረ ሮባ በቃ ተዋት። በምን ልለምን? እሺ በቃ ዝም እላለሁ። በቃ እንደውም እስቲ ሽንኩርቷን አሳየኝ ለጠቅላላ እውቀት። ማስሎንክ ነው ማሳየ። ሮባ ምን ማድረግ ነው? መልስላት እንጂ። ያው እኔ ምን አልኩኝ? ምንም አይነት ሙያ የላትም እኮ። አንቺ ግን ትንሽ አታፍሪም? ሴት አይደልሽ እንዴ? እንዴት ሙያ አይደለም እንጂ ምን አገባ? ቆይ ብችል ለራሴ ባልችልም ለራሴ ምን እንደዚህ ቁርጥ አደረገ? እኔ ምን አገባኝ? ይብላኝ ላገባሽ እድሜ ልኩን የሆቴል ምግብ ለሚበላው። ቆይ ምንድነው እንደዚህ የሚያደርጋችሁ? እንደዚህ ስትሆኑ ለሚያያችሁ ሰው እኮ አንዳችሁ ያንዳችሁ እናት የገደላችሁ ነው የምትመስሉት። እኔ ከዚህ በላይ እዚህ የማይረባ ካንተ ወሬ መስማት አልፈልግም። አምጣ እሺ ማለት ነበር ይኸውልሽ ትንሽ ና በቃ እንሂድ። ቆይ ምን ሆነ ግን የተመቸ ምን ይመስላል? እና እንግዲህ እባክሽ ጌታቸው የት ልትሄድ ነው? እስቲ ትንሽ ዞር ልበልበት እግሬንም ላፍታታው ብዬ ነው። አመለ አረጉድ ዞር ልበል። የለመደ እግር ተኝቶ ማያርፋሉ። በልተቀመጥ ብትቀመጥ ነው የሚሻል። ተረት አታጭም። እዚህ ቁጭ ብዬ አንቺን ልፍለፋ ከምሰማ ወጣ ብዬ አየር ልቀበል፣ እግሬን በዛው ይፍታታል። ነገርኩሽ እኮ ልፍለፋ ግድ የለም ትንሽ ጊዜ ነው። አግብቼ ሲሄድ ይኸውልህ ጩኸቴም ልፍለፋዬም ጨዋታዬም ይናፍቃል። አይ አመለ አንቺን እንዲሁ በነፃ አይደለም ከፍየው አግብቶ የሚወስደኝ የሚገላግልልኝ ሰው ባገኝ አቤት ደስታዬ። ጥላ ነበር የማስገባው። ጥላ ውሸት ምንም ደስ አላለን። ከዳግዬ ውጭ ሁላችሁም ደስ አላላችሁም የኔ ማግባት። እኔ ደግሞ አገባለሁ። በቃ ጥሩ አግቢ። አገባለሁ። ዳዳ ቁጭራ ታይ በዳግር አይደል እንዴ ተመጣጣችን መነኩር ጋሪ መስራት ገፊኝ ነው እጄንም ገንጥረሽ ልታሳርፊ ነው እንዴ? ምንድነው እሱ? አሁን እግረን እየጎተትክ ትሄዳለህ እንዴ? እንዲያልክ መሄድ ላንተስ ምን ያደርግልሃል? በላርፈ ተቀመጥ። ደግሞ ሸበጫማ አድርግ። እሺ ቁጭ አልኩ። ምንድነው የፈለግሽው? ጌታቸው እስቲ ዝም በል በቃ። እንደው ላሊበላ ይመስል ለምንድን ነው የምትለፈልፈው? ጭራሽ እኔን እንደ ነገረኛ ታይኝ። ይሄ የልጆቼ እናት የአንቺ ግፍ ነው እዚች መስማት የተሳናት ላይ የጣለኝ መቼ። አይ እንደው ምን አይነት እድል ነው ያለኝ? ጌታቸው ወንድ ልጅ አይደለህም እንዴ? ወጥ አድርገው እንጂ ምንድን ነው ዝም ብለህ እያልክ የምታላዘን ምንድን ነው? የእናት የአባታችን መቃብር አብሎ ተከፍቶ ይዋጥሽ። ሌላ ምን እላለሁ? አይ እማዬ እንዴት ትዝ አለች ግን ጌታቸው። መቼም ያለ እናት ያለ አባት እንዴት ትሞሸራለች ብለህ ነው አይደል? አይዞ ምንም አይሰማኝም። በቃ ቻላ አድርጌዋ። ደግሞ አንተ አለህልኝ አይደል እንዴ? ለእኔ ደግሞ አለሽብኝ። መቼስ ትችልሻለሁ። ምን አደርጋለሁ? ሹመት ነይ ነይ ሹመት የሙሽሪት እናት ነይ ነይ አሁን ነይ አሁን ደመቅሽ አመልዬ ደመቅሽ አመልዬ። ቤተሰቦች ጋይስ እንዴት ናችሁ? ደህና ናችሁ?
አዎ ደህና ነን። እንኳን አብሮ ደስ አለን። በጣም ደስ ብሎኛል። አቤት በእውነት በእኔ ደስታ ደስ ያላለው እርር ይበል። ያቺ መቤትማ ወይ እሷ ቁማ የቀረች እንደሆነ እኔ አመለቁሜ መቅረት አለብኝ እንዴ? እኔ እኮ ድሮም ቢሆን የምታወቅ ባለ ውበት ነበርኩ። ቆንጆ መቼም አውቄ ነበር ባል ማግባቱን ትቼ ነበር። አሁን ደግሞ በጊዜው በቃ አገባለሁ። ለምን ቅጥል ትበል? በቃ ቅጥል ትበል በቃ። አመለ እስቲ አትጩይብኝ በፈጠረሽ ልረፍበት። ምን ሆነሃል ጌታቸው? ቤተሰቦቼ ላይ አትጩ እኮ ነው የምልህ። ጆሮ ጦሽ አለ እንዴ? ረፍ እንጂ እንዴ! ጌታ በቃ ያላችሁ እኔ እኮ ምንም ጌታቸው ጥግ እኮ ለነገሩ ትንሽ ቀን ነው ተውት። አሁን አገባለሁ፣ ሞቼ ጋር አብሬ እኖራለሁ። በቃ ከዚህ በኋላ ቢፈልገኝም ደግሞ ይኸውላችሁ ውዶቼ የሙሽራ ልብስ ምናምን አለ አይደል? አዎ እሱን ምናምን አሳያችኋለሁ አንድ ባንድ። ሽቶዋን ግን ላክላክ፣ አበባዋን ላክላክ። አንበሳ እኔ አንበሳ ትላኩ ብያለሁ። ስንት ጊዜ ነው የምናገረው? ይችና ታሳያችሁ አንበሳ በቃ ቀስ ማለት አንበሳ አልፈልግም። ሽቶና አበባ። አዎ አበባ በጣም አሬ 6 ኪሎ አንበሳ ቀርጥፎ ያሰቀርሽ። ቆይ ምንድን ነው ዝም ብለህ የሚያበሳጭ? እኔ ደግሞ አንተ በጣም ትገርመኛለህ። እኔ ደግሞ ምን አደረኩ? እንዴት ነው ቆይ ሁሉንም ሴቶች ቆይ በኩል ሰዓት አፍቅረ ወደ የምትችለው? ይኸውልህ ሁሌም ቢሆን ልብን ለፍቅር ክፍት ማድረግ አለብህ። አለበለዚያ ግን ምን ሴት አጣለሁ? ባይዘው ይኸውልህ እግዚአብሔር ራሱ አንተ ለፍቅር ምን ያህል ታማኝ ነህ የሚለውን ነገር አረጋግጦ ነው ለአንተ ታማኝ አፍቃሪ የሚሰጥህ። ስለዚህ በየሄድክበት ሁሉ በቃ ላገኛት ሴት ፍቅር እየሰጠ ከዛ መሀል ይሰጣል ማለት ነው? እንደዛ ማለት ሳይሆን ያው ሁልጊዜም ፍቅር ውስጥ ፍቅረኛን የምትፈልገው አይነት ሴት አድርገህ የምትቀርጻት አንተ ነህ። ምን እንደ ቤት አፍርሼ ነው? የምሬን እኮ ነው። ይኸውልህ እኔ ስህተት እንዳለብኝ ሁሉ እሷም ስህተት ይኖርባታል። ስለዚህ ያው በስህተቷ ምክንያት ከህይወቴ ከማስወጣት ስህተቷን እያረምኩላት አብራኝ እንድትኖር ባረጋት ይሻላል። እሷ ደህና አድርጋ ሰብራ ስትሄድ ታየዋለህ። ይኸውልህ ሮባ እውነት ትብቃን የምታፈቅራት ከሆነ ይቅርታ ልታደርግላት ይገባል። ሲቀጥል ደግሞ እውነት አስወርዳውም ከሆነ በቃ አትሊስት ምክንያቱም ከሷ መርዳት አለብን። ከዚህ በኋላ ስለ እሷ እያሰብኩ ራሴን መጉዳት አልፈልግም። እሺ እንደውም አንድ ነገር ልንገር፣ ትቻታለሁ። እሺ መርሳት እኮ አንተ እንደምትለው ቀላል ነገር አይደለም። መርሳት ቀላል ቢሆን በጣም ብዙ የምንረሳው ነገር ነበር። ምናልባት አሁን አልረሳኋትም፣ ግን እረሳታለሁ። ግን እኮ ሮባ ትብቃ በጣም ነው የምትወድ። ለምንድን ነው ነገር ለመረዳት የማትሞክረው? ዳግም በቃ ቱኝ። ከዚህ በኋላ ስለ እሷ ማሰብም ሆነ ማውራት አልፈልግም። እሺ አላነሳብን። ቆንጅትን አውራት ያልኩን ጉዳይ እንዴት አድርግ አውራት? አረማቆ ነገር የለም አለችኝ። አንተ ራስህ ብታወራት ይሻላል። እሺ እንደው ጌጂ ምን ነው በጣም አመመህ እንዴ? እስኪ ዞር በይልኝ። አንቺ ራሱ አንድ ህመሜ ነሽ። እንዴ ምን ማለት ነው? እንደዚህ ሆነ ያየሁማ ጥዬ አልሄድም። ውይ ፈጣሪ፣ ምን ነው ጠላቶቼ ቆሻሻ እንዳየ ዝንብ ወረሩኝ። እሺ አሁን ቆንጆ ምግብ ሰርቼልሃለሁ፣ እቺን ቅመስ። እባክሽን ዞር በይልኝ። እኔ አንቺ የሰራሽውን አይደለም ያየሽውን እንኳን አልበላም። እንዴ ምን ማለት ነው? እኔ ገብቼ ማላውቀው ኩሽና ገብቼ አይደል እንዴ ቀኑ ሙሉ ስር መጠመጥ ያልኩት? እንደዚህማ አይሆንም ጌቹና፣ ትንሽ ትቀምሳለህ። ትሰሚኛለሽ? ከዚህ በላይ መዋረድ ካልፈለግሽ ይዘሽልኝ ውጪ። በቃ ተናገርኩኝ። ጌጅ እኔ ለሁሉም ነገር ይቅርታ ጠይቄ አይደለ? እሺ ምኑም ይቅር፣ ቢያንስ እንኳን ፊትህን አትንሳኝ። ይቅርታ የሰራሽውን በደል የሚያስረሳ ይመስልሻል? ትሰሚኛለሽ? ያ ቂጡን የጣለ ወሮ በላ ዱርዬ እኮ በአንቺ ስራ ምክንያት ሀብቴን እኩል ተካፍሎ ነው የሄደው። አውቃለሁ እኮ፣ ግን እኔ ሁሉ ይፈጠራል ብዬ አላሰብኩም ነበር። ቆይ አሁን ሳሪ እንደዚህ አድርጋ ቢሆን እንደዚህ ነው የምትላት? የእኔ ልጅ ጨዋ ናት። እንዲህ አይነት ተልካሻ ቦታ አትገኝም። እሺ ኧረ ማን ነው ጨዋ? እንደዛ ቢሉ አይሻሎትም? ምን ማለት ነው? መቼም የኔን ሳሮን እንደኔ ባለጌ ናት እያልሽኝ አይደለም አይደለ? መቼም ቢሆን አላምንሽም። አትልፊሽ። ማመን አለማመን ያንተ ፋንታ ነው። ግን አንድ ነገር ወቅ፣ እሷን ከኔ በላይ አታውቃት። ለቀባሪው አረዱታሉ። እሺ እወጣለሁ። ግን ሳሮን ከናቲ ጋር ሆና ካንተ ጀርባ ስትሰራ የነበረውን ሴራ ማወቅ የምትፈልግ ከሆነ ግን ደውልልኝ። እሺ እና ደግሞ እግዚአብሔር ካንተ ጋር ይሁን። ሳሮን እሷም ታውቅ ነበር ማለት ነው? ወይኔ ጌታቸው፣ ወይኔ። ዳግዬ እንዴት ነህ? ደህና ነኝ። ምን ነው? ቅድም ግቢያችሁ ምን ተፈጥሮ ነው? አንቺም ነበርሽ እንዴ? አይ እኔማ ከሩቅ ነው ያየሁት። ምንድን ነው? አይ ትንሽ ጸብ ተፈጥሮ። እርግጠኛ ነህ? ምንድን ነው የፖሊስ ጥያቄ የምትጠይቂኝ? እኔ ላንተ ብዬ ነው ዳጊ። የሰፈሩ ሰው ሽጉጥ ምናምን ሲል ሰምቼ ነው። ዝም ብሎ ነው። ያው አበሾች አይደሉ? ዝም ብለው የወሬ ጫፍ ይዘው መሄድ ስለሚቀናቸው ነው። ከሆነ እሺ፣
እኔ ላንተ ብዬ ነው ዳጊ። ምንድነው እንደዚህ እንደታናሽ ህጻን ልጅ ቆይ የምትጨቃጨቂ? እኔ ምር ነው የምልሽ። አሁን እህቴ እየመሰልሽ። ለምን ሊያ ስላለች ነው? ይሄ ደግሞ ከሊያ ጋር ምን አገናኘው? አንቺ ቆይ ሲጀምር ዳጊ በላ ሆይ ጠጣ ሆይ ተኛ ሆይ ማለት አይሰለችሽም? ስለምወድህ እኮ ነው። ወይ እኔ ግን በጣም እየደበርሽ ነው። እባክሽ ተረጂ። እሺ በቃ ተረጋጋ። ከዚህ በኋላ እንደዚህ አይደለም። እኔ የምልሽ ቆይ ምን አዲስ ነገር አለ? ስለምኑ? ሆድሽ ውስጥ ስላለው ልጅ ነው። የቱ ልጅ? ሆድሽ ውስጥ ስላለው ልጅ ነው። ደህና ነው፣ አታስብ። በደንብ እየተንከባከቡት ነው። እንዳልተፈለገ ስላወቀ ነው አይደል? ደህና ነው ዳጊ። ልጃችን እኮ ነው። ተወክፎ አትናገር። ይኸውልሽ እኔ አባት ለመሆን ዝግጁ አይደለም። ምን ከሆነ ልጅ ላሳድግ እኔ ራሴን ራሱ ማሳደግ የከበደኝ ሰው። ሁሉንም አብረን እንወጣዋለን። እመነኝ ዳጊ። ቆንጂት እኔ ልጅ አልፈልግም። በቃ አንድ ጊዜ ተፈጥሯል። ሁሉ ጊዜ በዚህ ጉዳይ መጨቃጨቅ አለብን? ቆንጂት በቃ ሱጩ እንዳታስበው። አንቺ ስብቶኝ በዚህ ልምሽ ለምንድን ነው ከልጅ ጋር የምትሰቃይ? ይሄ መጨረሻ ሀሳብህ ከሆነ ከዚህ በኋላ አንገናኝ። እኔም አልጨቀጭቅም። እኔም አልጨቀጭቅም ትላለች እንዴ? እና ነገ እኮ ጩጩ አባዬ አባዬ እያለ ነው የሚመጣው። ረንዶ አንቺ ምን ነው እዛው በደፋሽ ጭባ አሮባ የነ መጣሁ። በቃ መጣሁ። እዛው ጠብቅ። መጣሁ እንዴ ይሄው በቃ ተቀባው እኮ። ምንን እንድቀባልሽ ነው የምትፈልጊ? ይሄው እንዴ ሰውነቴን ሁሉ ረዘር በይ። ምቀኛ ሁሉ ገና ለገና ሰርጓ ደረሰ ተብሎ ፊቴ ልታበላሽ ነው እንዴ? በሊፕስቲክ ሰውነት ይቀባል እንዴ? ምን ትላለች እቺ? ሆ ረዘር በይ። እቺ እንደ ዶሮኩስ የመሰለ ፊቷን ይዛ። ስሚ እኔ አመለኮ ከልጅነት ጀምሮ ድምቅ ብርት ያልኩ ወይዘሮ ነኝ። ቆንጆ ቀጭን እመቤት። እባክሽ ዞር በይ። አመለ እዛውን እኔ ተናግሬያለሁ። እዛውን ብያለሁ። አመለ ጉድ ሆኖናል። እባክሽን የራስ ጉዳይ በቃ እኔ ተናግሬያለሁ። ዞር በል። በስመ አብ። ምንድን ነው ፊትሽ? ለምንድን ነው የምተኛው? ገና ለገና አንድ እግሬን ጨረፍ አድርገኝ ብዬ ነው እንዴ የምተኛው? ጌም ላይ ነኝ እኮ አትረብሸኝ። መተኛ ትፈልገ ነው እንዴ? አመለ አንቺን ፈልጌ እኮ ነው የመጣሁት። ቁጭ በይ። በቃ ናተኛ። ማን ከለከለ? አመለ አንቺን ፈልጌ እኮ ነው የመጣሁት። አናግሪኝ። ምንድን ነው? ምን ሆነ ነው የእናቴ ልጅ? እስቲ ንገረኝሽ። እኔ እምልሽ እቺ ሳሮን ከናቲ ጋር ቅርርብ ነበራት እንዴ? ሳርዬ ምን ሆነች? ወይኔ ልጆች እዚህ ቢሄዱ በቃ ጠባቂ አጡ አይደል? አመለ ዝም ብለሽ አትዘላብጂ። ደህና ናቸው አይደል? ለምንድን ነው የምታስደነግጠኝ? ነው ወይ አንተ ደግሞ ራስ ፍራንክ ጀመርክ? ፍራንክ ጀምራ ነው? ፍራንክ? የምን ፍራንክ ነው? ወይ ጌታቸው እልም ያልክ ፋራ ሆንክ አይደል? እኔ ፍራንክ አላልኩም ብራንክ ነው ያልኩኝ። ደግሞ ስለዚህ ማታውቅ ከሆነ ደግሞ መጠየቅ ነው። ፍራንክ ሆነ ፕራንክ ነው አይመለከተኝም። ተወኝ እስቲ ጌታቸው። እኔ ግን እነ ሳርዬ ትንሽ ከፍ አሉብኝ እንጂ አበባ በታኝ አረጋቸው ነበር። መብላቷን ሳታቅ እጇን ታጠበች አለ። ስሚኝማ እኔ አሁን ለራሴ ጉዳይ ነው የፈለግኩሽ እኮ። ምንድን ነው? ያቺ የሳሮን ጓደኛ ሳርዬ ከናቲ ጋር ሚስጥር እንዳላት ነግራኝ ነበር። እውነት ነው ወይ? የምን ሚስጥር ነው? ኧረ አይደለም። ደግሞ እሱ እዚህ አለ እንዴ? ምንም ዝር ሲል አላየሁትም። አሁንማ ከመጣ የመጨረሻው ነው። ምን አልከኝ? ለነገሩ አንቺን ሰው ብዬ ነው ማማከሪ። ምንም ላትሰሚኝ። ቆይ ጌታቸው ቆይ። ምንድን ነው? ይኸውልህ ጌታቸው ሰሞኑን ሽማግሌ ይመጣል። እሺ፣ ስለዚህ ተለቅ ያሉ ከበድ ያሉ አንድ ሁለት ደግሞ ታዋቂና ቲክቶከሮችንም ጣል አድርገህ ጠብቅ። የምን ሽማግሌ ነው ደግሞ? ከማን ጋር ተጣላሽ? የጸብ አላልኩም እኮ ለሰርጌ ነው። ለአሮጊት ሽማግሌ አይላክም። እሺ፣ ካገኘሽ ዝም ብሎ ጠቅልሎ ይውሰድሽ። ቀልደኛ ሽማግሌ። የአባቴ አምላክ አንተ ነህ። ፍሳጎ መድኃኒዓለም ይጣልህ። ምቀኛ ወንድም ምቀኛ። ዳጊዬን እጠይቀዋለሁ፣ እሱ ይፈልግልኛል። ምቀኛ፣ የሰው ምቀኛ፣ ወንድም ምቀኛ። አይ በቃ ሶሪ። ውይ ለካ ላይቭ ነበርኩ። ወይኔ ጭቅጭቅ የወሉ ሰሙት። አንተ ምንድን ነው? አንተ ሳትሄድ ነው እንዴ የምመጣው? እባክህ ተወኝ፣ ለራሴ ተቃጥያለሁ። ደግሞ ምን ሆንክ? በቃ ልጁ መወለድ የለበትም። ተይው በቃ ሱጩ ስላት ምንም እየሰማችኝ አይደል። ወዴት ነው የምትወጣው? ያቺ ቆንጂት ናታ። በቃ ልጁ መወለድ የለበትም አስወጩ ብላት ምንም እየሰማችኝ አይደል። ወይ እሷን ቢካለች ለምን አንተ አታስወርዱም? አንተ ደግሞ በእናትህ አመልን ይመስል አታድርገኝ እሺ። እሱን ተሆናው ቆይ ስለ ጥብቃ እሺ ምን አለችው? ለነገሩ አንተ ምን አለብህ? ያልተነካ ግልግል ያውቃል አይደል የሚባለው። እና እዛ ድረስ ሂደህ ስለ ልጅ ወደፊት ህይወት ምናምን አውርተህ መጣ። አንተ እንዴት እኮ ድርቅ እንዳለች ስላላያት እኮ ነች ደረቅ። እንግዲህ መጀመሪያ ሆኖ ነበር ሰብሰብ ብሎ መቀመጥ። አሁን ያዙ ይልቀቁኝ ብትል ማን ይሰማል? የሆነ መራራጣ። ስማ ለምን አንተ አታወራትም?
ምን ጭራሽ ልጅሽን ግደይ ብዬ ነው ማውራት? እንዳታስቡ እሺ ዳጊ። በቃ ይኸውልህ ቴድና እሱ ቺስታ ነው፣ ምንም ነገር የለውም። እንኳን ልጅ ላይ ያሳድግ ራሱን ማሳደግም ከብዶታል። አትላትም እንዴ? ሌላስ? በቃ ይኸውልህ ልጁ ጥሩ ጸባይ የለውም፣ ያጨሳል፣ ይቅማል፣ ይጠጣል። ቀን ቀን የቃሙ ማታ ማታ መሸከም አይችልም በላት። በቃ ልጁም ተወልዶ እንደዚህ አይነት አባት ለምንድን ነው የሰጠሽኝ ብሎ አንቺን ነው የሚያውቅስሽ በላት። በቃ ጀዝባ ለምን ራስ ሄዳት ነግራት? እኔንም አልሰማለችኝ እኮ ነገርኳት እኮ አልሰማለችኝ። በቃ እኔ ምን ላድርግ? በቃ አርፈ ልጅህን አሳድግ ዳግም። ምንድነው አንተ ቅድም ፍቅር ምናምን ስትላን ነበር እንዴ? በቃ ይሄ የፈጣሪ ስጦታ ነው። ይኸውልህ ልጅ እኮ ጥሩ ነገር ነው፣ ግን አሁን አይደለም ትክክለኛው ሰዓት። እኔ ደግሞ ፈጣሪን የለመንኩት በጣም ብዙ ነገር አለ። ልጅ አይደለም መቅደም ያለበት። እሱን እኔ አላውቅም አባቴ፣ አንተ ነህ ከሱ ጋር ወዳጅ እንዴ። ምንድነው አንተስ አምላክ አይደል እንዴ? በቃ አንተ ለምንልኛ። እንግዲህ እኔ ጸሎት ምንም እየተሰማ አይደለም ሰውዬ። እኔ ከፈጣሪ ጋር ይኸውልህ በሩቁ ነው። እሺ ዝም ብለን ይኸውልህ በሩቁ ሃይ ነው የምንባባለው። እና ምን ችግር አለው? ይኸውልህ ፈጣሪ እኮ እንደ ሰው አይደለም። ራቅ ብለህ ብትጸልይ ይሰማል። ስለዚህ በቃ ጸልይ። ከመቼ ጀመሩ ነው በእናትህ? ይኸውልህ እኔ እስከማውቀው ድረስ ኃጢአተኛ ላይ ዱላ ሲበዛበት ነው የማውቀው። የምሬን ነው የምልህ። ሞክር እባክህ፣ ራስህ ሞክር። እዛ እኔ ለራሴ ይደብሩኛል። እኔ የምለው ዳጊ ለምን ይለን አንድ ሁለት አንልም? በቃ ሰበብ እየፈለክ ማለት ለምጨብሰው። ይኸውልህ ብትጠጣም ታዝናለህ፣ ባትጠጣም ታዝናለህ። አሁን ና እንሂድና በቃ ለአቶ ጌታቸውም ይዘንለት እንመጣለን። በዚህ ችግሬ ላይ ጭራሽ ልጠጣበት አታፍርም? አመድ ነው የምሆነው በዚህ ችግሬ ላይ ብጠጣ። ይቀልዳለን እና እዚህ ጋር መጥተህ ስለተከስክ ልጁ የሚወርድ መሰለ እንዴ? እኔ የምልህ ሮባ፣ ይሄ ማስወረጃ መድኃኒት ምናምን ነገር ብስጣት ይወጣላ? አረ ምንድነው ክፉ ክፉ ነገር የሚያሳስብ እንዴ? በቃ አንዴ መጣ አይደል እንዴ? በቃ በድሎ ያድጋል። ምንድነው አንተ? ቶ እኔ የማደርገውን ነገር አውቃለሁ እንዴ ዳጊ። አንተ ይሄ አመረረ እንዴ? አንተ ሄሎ ካስዬ። አዎ ጌታቸው። አንቺ ሴትዮ ምንድነው ስልክ አንስተሽ በነገርና በቁጣ በስድብ የምትጀምሪው እንዴ? አንዳንድ ጊዜ እንኳን ምን አለ በሰላም ብታወሪ። እባክሽን ወደዛ። አንቺን ፈልጌ አይደለም። ለምንድነው ልጆች ስልክ የማያነሱት? አሃ ነው ጥሩ። ይሄማ የአንቺ ስራ እንደሆነ አውቀዋለሁ። ቆይ ግድ የለም ትሰሚያለሽ። ለማንኛውም ሳርዬን ከዛ ናቲ ከሚባል ልጅ እንድትጠነቀቅ ንገሪያት። እሱ አይመለከትሽም። መልእክቱን ብቻ አስተላልፊ። ሄሎ ይዝጋሽ። እዚህ ምን ትሰራለሽ? ስልክ ስደውልልህ አነሳ ብለኸኝ እኮ ነው። በሩ ማን ከፈተልሽ? ሮባ ነው። ሮባ እሱ ከከፈተልኝማ የሲኦል በር ነው ይከፍትልኝ። እና ታዲያ ቁልፍ ኬታ መጣሽ? ምንድነው ምን ነው የምትጨቀጭቀኝ? የምሬን ነው። ቁልፍ ኬታ መጣሽ? ማስተር ቁልፍ አለኝ። ምን ያደርግልሻል? እባክህ እየቀለድኩኝ ነው። አንተን ፍለጋ ስመጣ በሩ ክፍት ነበር፣ ያገኘሁት ገባሁ። በቃ እርግጠኛ ነሽ? ምን ነው አላመንከኝም? አይ እንደሱ ሳይሆን። ኦኬ መምጣት ደግሞ ከደበረ መሄድ እችላለሁ። እሺ እንደሱ ልልሽ ፈልጌ አይደለም ልዬ፣ በጣም ይቅርታ። እሺ ግን ሁለተኛ እንደሱ እንዳትለኝ። እና ታዲያ ከሙያሽ ለኔ አታቀምሽኝ ወይ? ሙያ ምን ነው መስራት ከበደሽ እንዴ? መስራቱንማ ሰርቼ ነበረ፣ ግን ምን ያረጋል። ምን አረረብሽ? ምንድነው? ምን ነው ዛሬ አንተ እንደዚህ ቀደም አልክ እኮ? ንገሪኛ፣ ምንድነው? ምን ሆንሽብኝ? ያኔ መሰለ እጅ የሚያስቆረጥብ ምግብ ሰርቼለት ምን ቢለኝ ጥሩ ነው፣ አይንሽን ላፈር አለኝ። ማለት አልበላም አለሽ? አዎ ይሄው ወጥ እያልኩ አታየኝም? ኪችን ለኪችን ስር መጠመጥ ነበረ። እስኪ አይ ብዙም አትሸች። በል ስነ ስርዓትህን ያዝ። እኔ እንደ ቆንጆት አይደለሁም። እሺ ቆይሊ ስለሳምኩሽ ነው እንደዚህ የምትይ? ከመሳም ጀምራችሁ ነው ሰውን ጉድ የምትሰሩት። እሺ በቃ ከዚህ በኋላ አልነካሽ። እሺ አሁንና ከጌታችሁ ጋር ታስታርቀኝም? ታረቅሽ አልታረቅሽ ምን ይሰራልሻል? ይሄ የጨረጨሰ ሽማግሌ ዳጊ ምሬን እኮ ነው። በእናትህ እንደምን ብላ አስታርቀኝ። ይቅርታ አልሽ አይደል እንዴ? በቃ ምንድነው እንደዚህ እግሩን ካልሳምኩኝ የምትይው? ቆይ እስኪ ያ ሁላ ዋጋ ከፍዬ ዝም ብዬ መውጣ ይመስላል ስታስበው? በቃ ይቅርብሽ። ጌታችሁ እኮ በጣም አረመኔ የተረገመ ክፉ ሰው ነው። ይኸውልሽ በኋላ ሊጎዳሽ ይችላል። ዳጊ ዝም ብዬ ከመውጣ ቢጎዳኝ ይሻለኛል። ታውቃለህ አይደለ? ለአባቴ እኔ ብቻ ነኝ ያለሁት። ብቻ በዚህም በዛም ብዬ እንደምንም የሆነ መላ መቀበል አለብኝ። እሺ ከዚህ በኋላ እንዴት ነው የሚያምንሽ? አላቅም። ብቻ ግን ከጓደኛዬም ተጣልቼ ስሜም ጠፍቶ ብቻ ዝም ብዬ መቀመጥ የለብኝም።
እሺ ቢያንስ የሚያስፈልግሽ ነው ያል ገንዘብ እንፈልግ። ዳጊ ቀላል እኮ አይደለም። በጣም ብዙ ገንዘብ ነው የሚያስፈልገው። ከየት ማምጣት እንችላለን? ቆይ እኔ ምን አባትሽ ምን አድርገው ነው የታሰሩ? ዳጊ እሱ ማወቅ ምንም ገንዘብ ማምጫ መንገድ አይሆንም። በቃ የማይመለከተኝ ጉዳይ ላይ ስለገባው ይቅርታ። እየራኩ እኮ አይደለም። እሺ እባክህ ተረዳኝ። እሺ እረዳሻለሁ። ልዬ በጣም ነው ናፈቅሽኝ። አላፈቅሽም? በጣም ይናፍቅኝ ዳጊዬ። ውይ በስመ አብ ወልደ መንፈስ ቅዱስ። አንቺ ኧረ እንደው የእግርሽ ርዝማኔ ምን ልታረጊ እዚህ ደግሞ መጣሽ? ምን ነው ልጄ? ኧረ ፍጥንጥን ስንቱ ሰው ላይ ነው የምትንጠለጠየው? እኔ እኮ ወድሽ ነበር። እንዴት ቆይ መዋሸት ተቻልሽበት? ቆይ ከኔ በላይ ናት ይወዱሽ ነው? እሱ እኮ ማለት እንኳን ላንቺ ለሳሮን ራሱ መሆን ያልቻለ ሰው እኮ ነው። እሺ ቆይ እኔ ምን አጎደልኩብሽ? ቆይ እኔ ምን አሳጠውሽ? እንዳንቺ እኮ እኔ ሴት ከልቤ ወድጄ አላውቅም። አቤት ጋሽ። ሰፈር ነኝ። ምን ነው? እሺ መጣ። ቆይ አክስቴ እንዴት መጣሽ? አቋረጥኩ አይደል? ጨርስ ግድ የለም። አንቺ እንደው ማንን ነው የምታዩ? ንገሪኝ እስቲ። ይሄን ትንሽ ልጅ ትልቁም ሰው ጋር እንዴት አይዝ እስቲ እኮ ነው የደረስኩብሽ። ስማ ምን ጉድ ነሽ እንዴ? ምንድነው? ቆይ ሴትዮ ከኔ ምን እንደምትፈልገው? ተይሊ ምን ሆነሻል? አክስቴ ምን ነው ፈለግሽኝ እንዴ? ማ እኔ አመለነኝች የምፈልጋት? ድሮም የጌታቸው ትራፊ ናት። አሁንም ይሄው ቀልብ የሌላት መጣህንተ ላይ ተንጠለጠለች። ትራፊ? እኔ ሊያኖ ትራፊ? አንቺ በስባሳ አሮጊት! ኧረ ቆይ ተረጋጉ እንዴ! እንደዚህ መሆን ምንም ጥቅም የለውም። ትሽ ዝም በል አንተ። ደግሞ አንተን እንደዚህ የምታሰድበኝ እኔ ደግሞ ምን አደረኩኝ እንዴ? ምን ማለት ነው? እስከ መቼ እንደዚህ ስትናገረኝ ዝም የምትለው? እስኪ አንድ ቀን ቆፍጠን ብለህ ወንድ ሆነ መከታ ሆነኝ እስኪ ዳግም። ውይ ጭራሽ መከታ ማረሽ። እንዳንቺ አይነት ክብር የሌላት ሴት እኮ ይኸውልሽ እንደዚህ አይነት ውድ ነገር መጠየቅ አትችልም። ኧረ አክስቴ በቃ ሼም ነው። ምንድነው እንዴ? ፊት እንጂ እንዴ! ተወኝ፣ ወደዛ ዞር በል። ስማ እኔ ለስንት ነገር ክብሯን ለጠበቀች ወግ ማዕረግ ለምታውቅ እድራሃለሁ ስል እቺ በየደረሰችበት ለምትጋደም እዚች ላይ መጣ ወደክ። ምን ሰው ብታጣ ነው ልጄ? ውይ እሺ አሁን ዝም ነው የምትለው? እሺ ምን ልበል? እንደውም ልንገርህ፣ ካንተ ምንም ተስፋ ሳይሰጠኝ ሜዳ ላይ ጥሎኝ ሄደው ሰለሞን ይሻለኛል። እሺ አንዴ ሊያት ሄደሽ ናቁጨት አሁን እሷን ሴት ብለህ ተከትለ አንተ ትሄድ ነው። አንድ ጊዜ ደርሽ ልምጣ። ኧረ ተው እንጂ እኔ ተቀምጬ ይህች አይነት አሁን ሄደ አልሄደ ምን ያደርግልሃልና? ይልቅ ቁጭ በል፣ እኔ ማማከረ ነገር አለ። ግን እኮ እኔ ነግሬሃለሁ ዳጊ፣ እንደ ብዳት ታስጮይም ብያለሁ። ተቀመጥ አልኩ እኮ። እሺ ምንድን ነው? እኔ እጭ ነው እንዴ ያልከኝ? አክስቴ እንደዛ ማለት አይደለም። ይኸውልሽ እዛሽ ግብረ ገብ ከሌላት ሴት ጋር አብረህ እየዋልክ በቃ ማይሆን ነገር ለመድክ አይደል? እሺ ቢያንስ አትስደቢያት እንዴ። ምንም ቢሆን እኮ ይከፋኛል። ምን አልከኝ? ልዬን አትስደቢብኝ እንዴ። ገና ምን አየና በስድብ ይኸውልህ ገና ገለዋን አጥባታለሁ። እቺ ባለየ ስድ። እሺ አክስቴ ምንድን ነው የምታወሪኝ? ምን አልከኝ? ምንድን ነው የምታወሪኝ? ጀመራት ደግሞ። ይኸውልህ ዳጊዬ በባለፈው እንደማገባ ነግሬሃለሁ አይደል? እንግዲህ ይኸውልህ ሽማግሌ ሊላክ ነው። እንዴ ቆይ እሱ ነገር የምር ነው እንዴ? አንተ የቀልድ ሰርግ አለ እንዴ? ነውስ ወይ አንቺ ባል የታመጣሽ አታገቢም እያልከኝ ነው? ኧረ እኔ እንደዛ አልወጣኝም። ግን ቆይ ሰውየው ማን ነው?
ውይ አታውቅም እንዴ? ጊፍተሬ እኮ ነው። የምን ጊፍተር? አሃ ይሄ ቲክቶክ ላይ ነው የተዋወቅሽው? ይሄ ጌም ምናምን ነገር ስትጮቺ? ኧረ እባክህ ዝም በል እንዴ! ሰፈር ላይ አይደለም ቲክቶክ ላይ ነው የምንተዋወቀው። ምን አይነት ሸበላ እንደሆነ ውይ የኔ ጌታ ሲያምር። በፎቶ ነው ፎቶውን ነው ማየው ማለት ፎቶ ላክ ሲያደርገው እዛ እንትኑ ላይ ቲክቶክ ላይ አይቼዋለሁ። ቆንጆ ነው በጣም ያምር በለው። ዘንድሮ ጉድ ነው። እሺ እንዴ ይኸውልህ እሱ ሽማግሌ ሊልክ ስል ጌታቸው ወሬ ያለ አቤት ክፋት፣ አቤት ክፋት። ሰው በእናቱ ልጅ ምቀኛ ይሆናል እንዴ? እሱስ እንደው በደፋው። እሺ እና በአካል ታውቂዋለሽ? ምን አልከኝ? በአካል ተገናኝታችሁ ታውቃላችሁ ወይ? አይ አልተገናኘንም፣ ግን ከሽምግልና በኋላ ዘዝብራይስ አረግሻለሁ ብሎኛል። አክስቴ ምን እየሆንሽ ነው ያለሽው? እንዴት ነው የማታውቂውን ሰው ላገባ ነው የምትይው? እንዴ ጌታቸው ቤት እንኳን ኑር ያለው የትም ቦታ ቢሆን እሄዳለሁ። ደሞስ እስከ መቼ ድረስ ሳታገባ ሳትወልድ ተብዬ ሲወራብኝ እኖራለሁ? ጊዜው እኮ ከፍቷል። እንዴት ነው ያለሽ ነገር ዝም ብለሽ የምታምኚው? ይሄን እኮ ይኸውልሽ ልጅና ሚስት ይኖረው ይሆናል ማን ያውቃል? እሱን መድኃኒዓለም ያውቃል። ደግሞ ስማ ምን ይታወቃል? እንግዲህ እግዚአብሔር ረድቶን ሀብትም ልጆችንም ልናመጣ እንችላለን። እንዴ የሳራ አምላክ እኮ የኔም አምላክ ነው። በቃ ልወልድ እችላለሁ፣ ችግር የለም። እንደ እምነትሽ ያድርግልሽ። ግን ሰውየው በቃ ዳጊዬ ሽማግሌ የሚሆን ሰዎችን ፈልግልኝ ብያለሁ። ነገ ከነገ በስቲያ ይመጣሉ። እኔ እዚህ ውስጥ የለሁበትም። ጋሼን ብታማክሩ ጥሩ ነው። ምን አልከኝ? አክስቴ ከጋሼ ጋር ተማከሩበት። እዴ እሱ ለቁም ነገር አይሆንም አልኩ እኮ። እኔ አንተን አምኜ እኮ ነው እያማከርኩ ያለ። ደግሞ ነግሬሃለሁ እንዳትረሳ የነገርኩህ ሽማግሌዎችን ፈልግ። እሱ ምን ያረቂውን እየጠጣ እየተንዘላዘለ እንደውም እሱ ይቅርብኝ በቃ። ጌታቸው ይለኛል መች ጠፋኝ። እሱ አረቂውን የጠጣ እንጂ እሱ አሁን ሰው ነው ነገርኩህ። እሺ እንዳትረሳ እደውልልሃለሁ ደግሞ ደግሞ እርግጠኛ ነኝ እቺ መድኃኒት አስፈልጎት መሰለኝ የደወሉልኝ። ፓፓፓፓ አንተ እንዴት አይነት የልብ አውቃ ነህ? እንዴት አወቅከው? እባክህ ፍላጎትህ አስማት አለኝ እኮ። ይሄን አስማትህን ሄደህ የልጆች ፕሮግራም ላይ ያሳየው። እሺ አሁን የምጠይቅህን ጥያቄ አንድም ነገር ሳትዋሽ ትነግረኛለህ። ደግሞ ምን አደረክ ሊሉኝ ነው? ያ ናቲ የሚባል ልጅ ከልጄ ጋር ምንድን ነው የነበረው? ማ ሀና ጋር? በፍጹም ከሳርዬ ጋር። እንዴ ማን ነው ደግሞ እንደዚህ ብሎ ያወራው? ቆይ እውነት ነው ማለት ነው? ምኑን? ከሳሪ ጋር አብረው ሲዶልቱብኝ ነበረ። እውነት ልጄን አታሏት ነው? ቆይ ግን ማን ነው እንደዚህ አይነት ወሬ የሚነግሩት? ማንም ይንገረኝ፣ አንተ ምን አገባ? ጋሺ እመኑኝ፣ ይህንን ወሬ የሰሙትማ ከሴጣን ነው። ዝም በል። ቆይ ልጄን ምን ስታደርጓት ነበር? በእኔ ቦታ ሆነች ተረጅኝ እንጂ ቆይ ምን ማድረግ ይችል ነበር? ይኸውልሽ ጋሼ እኮ ከእኛ ጋር ራሱ ሰላም አለ። ምን ብዬ ነገር ታደርግላት ምለው? ሄሎ ደግሞ እኔ ሲጀመር ከእርሶ ልጆች ጋር ምንም አይነት ግንኙነት ጀምሬ አላውቅም። ትሰማለህ? አንድም ነገር እንዳትዋሹ። ሁሉንም ነገር ሰምቻለሁ። የእኔ ጥያቄ እንዴት ነው ይሄን ሁሉ ነገር ስታደርጉ ያላወቅኩት ነው? እንዴ ቆይ እኛ ምን አደረግን? እዚህ ከማንም ጋር ሲንዘላዘሉ በእኛ ሀሳብ ተንዘላዝለው ጭራሽ ልጄንም ስታባልጓት ነበር ማለት ነው? ኧረ ጋሼ እኔ አይደለሁም ማለት ዳግማ ናቲ ናቲ